አንድ ላይ አባትና እናት ሆኖ ያሳደገውን ልጅና ልጅ ከእናቱ ሲያድግ ወይም ከአባቱ ሲያድግ የአባት ምስት ሌላ ነገር ነው የምታደርገው። እንዲሁም የእናትን ባል ደግሞ ለልጆቹ ጥሩ አስተሳሰብ ጥሩ አመለካከት አይኖረውም። ከምር ተፋቶ የሚኖሩ ሰዎች ከሁለት አንዱ ነው። ወይ ልጅ ከአባቱ ጋር ነው የሚሆነው፣ ወይ ከእናቱ ጋር ነው የሚሆነው፣ ወይ ከአያቱ ጋር ነው የሚሆነው እና ጥሩ አስተዳደግ አይደለም የሚኖረው አብዛኛው ጊዜ ማለት ነው። ከእናት ጋር ቢሆን የእናት ባል ጥሩ አመለካከት አይኖረውም። ከአባት ምስት ጋር ቢሆን እንግዲህ አባት ነውና መቼም ልጆቹን ሁሌ ቁጭ ብሎ ማየት አይችልም። የአባት ምስት ደግሞ በጣም ከባድ ነው። ልጅ ያለ አባት ያለ እናት ተለያይቶ ማደግ ወይም ከአያቶቹ ጋር ማደግ በጣም ከባድ ነውና ያልተዋለደም ሰው እንኳን ሲፋታ በጣም ከባድ ነው። ግን ልጅ ከወለዱ በኋላ ሲፋቱ ከምር እኔ በጣም ነው የሚያሳዝነኝ ማለት ነው። እና እኔ የሚለው ነገር አላህ አስታርቃቸው። የሚዲያ ነገር ደግሞ መቼም ያው በረካ የለውም። ሁላችንም ያው ከስንት አንዱ ከዘለቀ እንጂ በሚዲያ የተጋቡት ትዳር በሚዲያ ያወቀው ነገር ጥሩ አይደለም። አዎ ዘለቄታ የለውም። ያው ናሰር እንዳለው እንደሰማነው ፊርዶስ የምታምነው የተጣላነበትም ሁሉንም ነገር በሚዲያ ታምናለች። እናንተ ቤተሰብ ከሚመክራት እኔ ተዊ ከሚላት እናንተ ብትመክሯት ግን ትመለሳለች፣ እናንተን ትሰማለች ብለዋል። ይሄ መሆን የለበትም። ትዳር ነው፣ ሚዲያ ነው እና ቤተሰብም ቤተሰብ ነው። ከቤተሰብም ደግሞ እሱ ያላትን ነገር ማክበር አለባት፣ ቤተሰቦቿም ያሏትን ነገር ማክበር አለባት እና ሶሻል ሚዲያ ላይ ያሏትን መቀበል፣ ቤተሰብ ሆና ባሏ ያላትን ነገር አለመቀበሏ በዚህ ነገር ጥፋተኛ ናት ብዬ አስባለሁ። ከባል ይልቅ ደግሞ ለልጆቿ መጨነቅ ያለባት እሷ ናት። ምክንያቱም ልጆቿ በጣም ነው የሚጎዱትና አላህ ያስታርቃቸው። በጣም ከባድ ነው። ያው እኔ ማዘርዘር አልፈልግም፣ ግድ ሆኖብኝ ነው። በውስጥ ደውላቸው ስለምታስቸግሩኝ ነው የወጣሁት ብሏል ናስር አይነፈሩ። እናም አላህ ያስታርቃቸው። ከምር ዱአ አድርጉላቸው። እንግዲህ ለልጃቸው ሲሉ ያፈለገ መኪላ ላይ መግባባት ቢኖር ለልጅ ሲሉ ግን ያው ችሎ መኖሩ ግድ ነው፣ ልጅ የወለደ ሰው ማለት ነው። እና በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።